ኒኮላ ቴስላ ምን ይላል? የሶስትን የስድስትን የዘጠኝን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል። ለተመልካቾቻችን እነዚህ ሄርትዞች ብናሰማቸው ምን ይመስላል? ይሄ ነው ዓለም ከሲስተም ያወጣው ነው። ኢሚዩን ሲስተምን ያሳድጋል። አንዳንዱ አይምሮህን እንትን ይላል። ወደ ላይ ሲያፈናጥር ኒኮላ ቴስላ ምን ይላል? የሶስትን የስድስትን የዘጠኝን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል። እስቲ በስክሪኑ ላይ ለተመልካቾች ቢያንስ ልናሳያቸው። ሶስት ቁጥሮች ተመሳሳይ ቁጥሮች አንድ 2 2 2 3 3 3 4 4 4 5 5 6 6 7 7 8 8 8 9 9 እነዚህ ቁጥሮች ወደ አንድ ዲጂት ብትለውጣቸው 369 369 369 ይሰጣሉ። የኢትዮጵያ ፊደሎች በሙሉ እንገር ከአጀምር እስከ ተ 369 369 369 ነው ኮዳቸው 369 369 አንድ ማለት አልፋ ነው ቀመሩ በቀመራ ፊደል በግዕዝ ቀመር አ1 ነው ለ30 ነው ፈ80 ነው ስደመረው አንድ ይሰጣል። እግዚአብሔር ራሱ የሚለውን በቀመራ ፊደል ስታወጣው 2 2 2 ይላል። እንዲህ ያልክ እስከ 999 ስትቀምር በሙሉ የእግዚአብሔር ስሞች ይሆኑና 369 369 369 ይደጋገማል። እነዚህ ሄርትዞች በዚህ ውስጥ የሚመላለሱ ናቸው። ስለዚህ ለተመልካቾቻችን እነዚህ ሄርትዞች ብናሰማቸው ምን ይመስላል? በደስታ መልካም። እሺ እነዚህ ለራሴ ጥናትና ምርምር ያመጣኋቸው ናቸው። ራሴ ያው በብዙ ነገር እንደምታውቅ እነዚህ ማለት የሶልፌጂዮ ፍሪኩዌንሲ ናቸው፣ ሄርትዝ ናቸው። ለምሳሌ ይሄ ድምጽ ድምጹን ለማሰማት እንሞክራለን። ይታይ ከሆነ 174 ሄርትዝ ነው። አንድም ሲደመር 7 ስንት ነው? 8 ነው። 8 ሲደመር 4 12 ከሆነ ወደ አንድ ዲጂት ለውጠው 1 ሲደመር 2 3 ነው ማለት ነው። ይሄ 174 ሄርትዝ ነው። ለምሳሌ ብርጭቆ ብናመጣ ኦር ብርጭቆን በኋላ እናመጣዋለን። ለምሳሌ በዚህ ላይ ድምጸቱን አሁን ምን ያለውን ተጽዕኖ ነው የምናየው። አሁን 440 ሄርትዝ አይደለም። ይሄ ምንድነው? 174 ነው። 174 ነው። ስለዚህ ሰማ አይቆምም። ስለዚህ 174 ሄርትዝ የራሱ ጥቅም አለው ነው። 174 ሄርትዝ ነው። በጣም ኃይል አለው። እንግዲህ እዚህ ጆሮአችን ላይ ይሄ ደግሞ የተለያዩ ቀለሞች አሉት። ቀለም መቀየሩ የራሱ ኮድ አለ። ቀለም በጣም በራሱ ይችላል። ይሄ ደግሞ 417 ሄርትዝ ነው። 4 ሲደመር 1 5 ሲደመር 7 12 መጣ። አሁን ስለዚህ እንደዛ ከሆነ 3 ነው ማለት ወደ አንድ ዲጂት ሲመጣ 3 ነው። ስለዚህ ይሄን ደግሞ እስቲ ምናልባት እናየዋለን እዚሁ ተመልካቾቻችን። ይሄ ደግሞ 396 ነው። በራሱ 396 ነው። እንደምረው 3 ሲደመር 9 12 ሲደመር 6 18 8 ሲደመር 1 9 ነው። የዘጠኝን ደግሞ ሄርትዙን እንስማ። ይሄ በጣም የተለየ ነው። እንትን አይቷን ይሄዳል። እንትን ነው እኮ እንደ ዌቭ ነው ያለው። ይሄ ምን አስባት እንግዲህ አሁን እሷ አጥምቶታል። አንዳንዱ ሴልን ይጠግናል፣ አንዳንዱ ኢሚዩን ሲስተምን ያሳድጋል፣ አንዳንዱ አይምሮህን እንትን ይላል ነው። በጣም ነው የሚሰማው። በጣም ሁለቱን ደግሞ ለምሳሌ የ417 እና የ396 ደግሞ ኮምቢኔሽን ሁለቱም የተለያየ ነው። በጣም ይለያያል። በጣም ነው የሚገርመው። እሺ እንግዲህ 3 ፍሪኩዌንሲ አይተናል። ሰባቱንም ብንጨርሳቸው ጨርሰናል።
ሌላው ለምሳሌ ይሄ ደግሞ ሳሚ 852 ሄርትዝ ነው። 8 እንደምራቸው 8 ሲደመር 5 8 13 ሲደመር 2 15 5 ሲደመር 1 6 ነው። ስለዚህ የ852 ሄርትዝ ድምጽ ደግሞ እንግዲህ 369 ነው ፓተርኑ ነው። አይቆምም ካልነካው መሀል እንድገመው አንድ ላይ ብናደርገው ለምሳሌ ከሁለቱ በጣም የተለያየ ነው። ሁሉም ይለያያል። ይሄ ደግሞ 285 ሄርትዝ ነው። ይሄ በ369 መዋር ውስጥ 8 ሲደመር 2 16 ሲሆንና ጠቅላላ 8 ሲደመር 2 11 11 ሲደመር 5 16 አይደል? ቆይ 2 8 5 7 ሲደመር 8 15 1 ሲደመር 5 6 ነው ማለት ነው። ይሄ ደግሞ ይለያል። ልድገመው። ይሄ ራሱ ችሎ ንዝረት በኋላ ንዝረቱን ደግሞ እንለካዋለን። ሳሚ ዛሬ በአዲስ ሜዳ ስቱዲዮ በድምጽ ነው የጀመርነው ማለት ነው። እነዚህ ቀለሞች ራሱ ምርምር እናደርግባቸዋለን። ለምንድን ነው እዚህ ጋር የምናያቸው ኦሬንጅ እነሱ ምን መሰለህ የራሳቸው እንትን አላቸው። ከለር ኮዱ ምንድነው? በዚሁ አጋጣሚ እንግዲህ ስለ ቀለም ሌላ ጊዜ እናነሳለን። ቀለም ራሱን ችሎ መጣ ነው። የአራቱ ባህሪያት ቀለም አለ፣ ብዙ ነገሮች አሉና ቀለም ራሱን ችሎ ቢጠና ብዬ አስባለሁ። ይሄ ደግሞ ስንት ነው? 639 ሄርትዝ ነው። ያው 639 ነው ራሱ በጣም ይለያል። ደውል ነው የሚመስለው እኮ ሜዳ ላይ ልክ ይሄኛው ሴንስ አድርገሃል። አሁን ልክ የቤተክርስቲያን ደውል ነው የሚመስለውና ከርቀት የምትሰማው አይቆምም እኮ ያው መንካት አለብህ ለማቆም። ይሄን ማቆም አለ ነዘረንቅት ማለት አለብህ። ነዘረንቅት አሁን ውስጥ ያለውን እንትን እንዴት እንደሚያደርገው ተመልከት። አሁን ይሄንን በተግባር ደግሞ አሳያቸዋለሁ ለተመልካቾቻችን። ካሜራማናችን በደንብ አድርጎ ያሳያቸዋል እንላለን። አሁን 3 ብቻ ቀርተውናል። 3 ሄርትዞች ቀርተውናል። ይሄም 741 ነው። 741 ሄርትዝ ነው። 8 ሲደመር 4 12 3 ማለት ነው። አንድ ሀስ ኦኬ። ይሄን ደግሞ እናሰማቸው እስቲ። እንደገና ይሄን ይመስላል። አሁን 2 ነው የቀረው። ይሄ ደግሞ ሳሚ 528 ሄርትዝ ነው። ሁሉም 369 ናቸው። ለአንድ ጊዜ ሲለወጡ እስቲ እንስማው ሜቢ ከንዝረቱ ጋር ይሁን ሴንስ ያደርጋል። ሄርትዙ 528 ነው። መጨረሻ ላይ የሆነ አንድ ደግሞ ኤክስፐሪመንት እዚሁ ተመልካቾቻችንን እናሳያለን። ደስ እያየሁ ነው። ጥሩ ሰርፕራይዝ ነው ያደረከኝ እና ደስ ይላል። እንግዲህ ባለሙያዎች ደግሞ ይሄንን ለሕክምና የሚጠቀሙበት የራሳቸው ይኖራሉ። እንግዲህ 963 ነው 18 1 + 8 9 ነው 9 ነው። ስለዚህ የሶልፌጆ ፍሪኩዌንሲ 369 ነው። ይሄ ነው ዓለም ከሲስተም ያወጣው ነው 440 ያደረገው። ይሄ በጣም ፓወርፉል እና ጤናማ ስለሚሰጥ ነው። እንግዲህ አላቂ እሱ ስታንዳርድ በጣም ይገርማል። አሁን አይቆምም የግድ እንትን ማድረግ አለብን።
ስለዚህ አሁን ደግሞ ውሃ ላይ እንሞክረው። ጥሩ ውሃ ላይ እንሞክረዋለን። ክቡራን ተመልካቾቻችን እንግዲህ ምን ያህል አሁን ለምሳሌ ሴልህን ሊጠግን ደምህን እንዴት የድምጽ ኃይል ሴንስ እንዲያደርጉት ነው። አንድ ብርጭቆ ብናመጣ እስቲ አሁን ድምጽና ይሄ እንመልከተው። አንተም መሞከር ትችላለህ፣ መሞከር ትችላለህ። ምን ያህል ኃይል እንዳለው ድምጹን እዚህ ላይ ሳደርግ ምን አይነት ነገር ይፈጥራል ነው ይታያል። ንዝረቱ እንደውም ሲያወጣው እንመልከት። እንደውም ወደ ላይ ሲያፈናጥረው በጣም የሚገርም ዲፈረንስ ማየት እንችላለን ማለት ነው። ለመያዝ አልመች እያለኝ ነው እንጂ ትልቁ የምናደርገው የበለጠ እንትን እስቲ ትልቅ እስቲ ሁሉም ለውጥ የለውም። ሁሉም ኃይል አለው። ይኸው ወደ ላይ ሲያፈናጥር ልብሴን ሁሉ አበሰበሰው። ልክ እንደ ኤሌክትሪክ አድርገው ከፈለግ አይ አታቆያ ለምሳሌ ያለ በጣም እንደ ኤሌክትሪክ ነው ንዝረት። ይኸኛው በጣም ጥሩ ነው። እንግዲህ ክቡራን ተመልካቾቻችን እንዲመለከቱት ጠይቃለሁ። በጣም ልብሴን ሁሉ እዚህ ስንት ያልተስመስ ውስጥ ይሄ 200 500 ነው። እሺ እሺ ሞክርላለሁ ሳሚ አይደለም። በጣም ተመልካቾቻችን እናሳያለን ብለን ልብሳችን ሁሉ እየበሰበሰ ነው። በዚህ አጋጣሚ አንድ ሞክር። ስንት 285 ሞክርልን። እሱ ደግሞ ያንሳል ብዬ አስባለሁ። ምንም ችግር የለም። ሁሉም ኃይሉን ነው የሚያሳየው። ያንስ ነገር የለም። ድምፁ ሲገባ ደም እንዴት ነው ለዛ ነገር ግብረ መልስ የሚሰጠው? ሴል እንዴት ነው ግብረ መልስ የሚሰጠው? አይምሮ እንዴት ነው ግብረ መልስ የሚሰጠው? በአጠቃላይ አካላዊ መንፈሳዊ ተጽዕኖ አሉታዊና አዎንታዊ ጎኑ ምንድነው? ይሄን እንግዲህ በዚህ ሁሉ ነገር ልኬት ውስጥ የምናውቀው ነው። እንግዲህ የዛሬው መርሃ ግብራችን ተመልካቾቻችን እንደወደዱት ሙሉ እምነት አለኝ። ክፍል 2 በጣም የተለየ መርሃ ግብር ነበር ያሳለፍነው። በተለይ ከሶልፌጆ ፍሪኩዌንሲ ጋር ተያይዞ ልብሳችን ሁሉ በስብሷል። ውሃውን ሲያነሳው ንዝረቱ፣ ድምጸቱ በጣም የተለየ ነበር። ቤተ ሙከራን ያደረግነው። በክፍል 3 መርሃ ግብራችን ላይ ከጤንነት ጋር ተያይዞ በተለይ ቅድም ጠቆም አድርጌዋለሁ። ሰዎች ጤንነታቸውን እንዴት እንደሚያቃውሱ በራሳቸው ሳያውቁት በማያውቁት ነገር ውስጥ እንዴት እንደሚጎዱበትም እንደሚጠቀሙበትም በሁለቱም አንገል ያለው በትይዩ ለማቅረብ ለተመልካቾቻችን ሞክራለን። እንግዲህ ሳሚ በጣም አመሰግናለሁ። ስለ ቀለማትም ያልከውን ጉዳይ ለብቻው እናነሳዋለን። በጣም ደስ የሚሉ ቀለማት ናቸው እነዚህ የምታያቸው፣ የራሳቸው የሆነ እንትን አላቸው። ስለዚህ ምንድነው ዋናው የቃልን ኃይል የድምጽን ኃይል የተረዳ ሰው ቀላል አይደለም። 3 ኃይሎች አሉ በኢትዮጵያ ሊቃውንት የሚታወቁ ልንገር። አንደኛው ኃይለ ዘር ይባላል። ኃይለ ዘር ማለት የአራቱ ባህሪያተ ሥጋ ኃይል ማለት ነው። እሳት አለን፣ ውሃነት አለን፣ ነፋስነት አለን፣ መሬትነት አለን። ነፋሱ የራሱ ኃይል አለው። እሳትም የራሱ ኃይል አለው። ውሃነታችን የራሱ ኃይል አለው። መሬትነታችን የራሱ ኃይል አለው። በኃይል ደረጃው እንግዲህ በፓወር በኤነርጂ ደረጃ እናውራ ከተባለ ይሄ ምን ይሉታል? ኃይለ ዘር ይሉታል። ሁለተኛው ኃይለ እንስሳ ይባላል። ኃይለ እንስሳ የደመ ነፍስ ኃይል ነው። ደመ ነፍስ ማለት አሁንም ከድምጽ ጋር ባያይዝልህ እንስሳት አራዊት አይዋፍ ደመ ነፍስ አላቸው፣ ድምጽ አላቸው። ታውቃለህ ከሌላው ተለይተው ሲጥ የሚል ወፎች አጫጭ በቃ አንበሳው አገሳ ምናምን አረገጎሹ አገሳ ምናምን እንደምትለው ድምጽት አለ። ይሄ በራሱ የደመ ነፍስ ኤነርጂ አለ። ትልቁ ሶስተኛው ግን ኃይለ ንባብ ነው። የንግግር ኃይል፣ የድምጽ ኃይል። ይሄ ማለት ቅድም እንደ መጀመሪያው ክፍል ላይ እንዳወራው ነው ከነባቢት ነፍስ የሚወለድ ነው። ስለሚጮህ ምን ይሆናል ማለት ነው? ኃይል አለው ማለት ነው። ስለዚህ የድምጹ ኃይል ይሄ ከሆነ ነው
ትልቁ ነገር። ከኛ የሚወጣው ኃይል ደግሞ ምን ያህል ኃያል ነገር ነው። ስለዚህ ነው ቅድም ይሄ እንግዲህ አትሪኮን ነው። ይሄ በቃ እስካሁን ያነሳ ነው አትሪኮን ናቸው እነዚህ አትሪኮን ኃይል ነው። አትሪኮን ኃይል ነው። እዛን የለሽ ከሆኑት ይወጣል። ይሄ እንግዲህ ኃይል ካለው አትሪኮን ኃይልን የምታወጣው ነፍስ ደግሞ የምታወጣው ዜማ ምን ያህል ኃይል እንዳላት ተረዳ። ስለዚህ ተመልካቾቻችንና አድማጮቻችን ይህንን ሁሉ ሃርሞናይዝ አድርገው አዋህደው አሰናስለው እንዲይዙት ያው መልእክቴ ነው። በክፍል 3 በመናደርገው ውይይታችን ግን ሰፋ አድርገን ከጤንነት ጋራ አያይዘን ለተመልካቾቻችን እናቀርባለን። ዳዊት መሰንቆን ሲመታ በገናውን ሲደረድር ሳኦል ክፉ መንፈስ ይለቀው ነበር ይላል። ለምሳሌ በገና እነዚህ ሁሉ በዚህ ልኬት ቢለኩ ነው እንደ ሐሳብ ማቀርበው ማለት ነው። በገና ቀመር አለው፣ ኮድ አለው፣ በቀመረ ፊደል ይፈታል። እሱ ሌላ ጉዳይ ነው። ግን ንዝረቱን ለካው ምን ያህል ተመስጦ ውስጥ ይከታል። እሱ ትልልቁን እናት ሽሩሩ ብላ ልጇን እንዴት እንቅልፍ ውስጥ እንደምከተው ሽሩሩ ዜማው ህፃኑን እንቅልፍ ውስጥ ይከተዋል፣ አረጋግቶት ማለት ነው። ስለዚህ እነዚህ የተቀደሱ ዜማዎች ከዓለም ሲስተም እንዲወጡ የተደረጉበት ትልቁ ነገር ዓለም እንዳይረጋጋ ነው የሚሉት በዚህ ዘርፍ ያሉ ሰዎች ሆን ተብሎ ለሁከት በቃ ሰው መረጋጋት እንዳይችል በቃ አለ አይደል በቃ የሆነ ስቴብል ነገር እንዳይኖር ይሄ ሃርሞኒውን ስምምነቱን ከተፈጥሮ ጋር ያለውን ድንቅ አምላክ የሰራውን ትስስር የሚያፈርስ ነገር ነው የተደረገው እያሉ ይሞግታሉ። እኛ ሙግት ውስጥ ባንገባም ያለውን ነገር ግን አቅርበናል።